ሰላም ጤና ይስጥልኝ። የደቡብ ሜድ ነው ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እንደተለመደው እኔ ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ዛሬ በየቀኑ ጥቅል ጎመንን ቢበሉ በሰውነታችን ላይ ምን ይከሰታል? ወይም ደግሞ ሰውነት ለውጦቹ ምን ይመስላሉ? የጤና በረከቶቹስ ምን ይመስላሉ? የሚለውን አብረን እናያለን። እንግዲህ ካንሰርን ለመከላከል የምግብ መፈጨትን ለማሻሻልና የአንጎል ጤናን ለመደገፍ የሚረዳው የተለመደ አትክልት እንዳለ ያውቃሉ? እና ምናልባትም አሁንም በኩሽና ውስጥ ያለ ሊሆን ይችላል። ልክ ነው። ጥቅል ጎመን ለወጥ ወይም ደግሞ በሰላጣ መልክ ብቻ የሚበላ አይደለም። በጣም ሱፐር ምግብ ከሚባሉትና ኃይለኛ ምግቦች ከሚባሉት ውስጥ አንዱ ነው። እንግዲህ በዚህ ቪዲዮ ውስጥ ከምናየው ውስጥ የተፈጥሮ ካንሰርን እንዴት እንደሚከላከል እንዲሁም ደግሞ ጥቅል ጎመን የምግብ መፈጨትን፣ የአንጀት ጤናችን እንዴት እንደሚጠብቅ፣ በሽታ መከላከል ስርዓታችን እንዴት እንደሚያዳብር፣ የልብ ጤናን እንዴት እንደሚጠብቅ፣ ክብደት ለመቀነስ እንዴት እንደሚረዳ እንዲሁም ደግሞ አልፎ ተርፎ ጉበታችንን እንዴት ዲቶክሲፋይ እንደሚያደርግ፣ መርዝን እንዴት እንደሚከላከል፣ ለቆዳችን ጤናና እንዲሁም ደግሞ እርጅናን እንዴት እንደሚቀንስ፣ ለአጥንት ጤና እንዲሁም ደግሞ የአጥንት በሽታዎች እንዳንጋለጥ እንዴት እንደሚረዳ፣ የአእምሮና የአንጎል ጤናን እንዴት እንደሚያበለጽግ እንዲሁም ደግሞ በመጨረሻ የደም ስኳር ሚዛንን እንዴት እንደሚደግፍ እናያለን። እንዲሁም ደግሞ ጥቅል ጎመን በሳይንስ የተደገፈ በጤና እውነታዎችንና በብዙ ንጥረ ነገሮች መበልጸጉን አብረን እናያለን። ከበስተጀርባ ያለውን ሳይንስ አብረን እናያለን። ደቡብ ሜድ ሰብስክራይብ፣ ሼር በማድረግ ይደግፉ እንላለን። እንግዲህ እንደተለመደው ከመጀመራችን ስንነሳ የተፈጥሮ ካንሰር መዋጋትን እናያለን። እንግዲህ ጥቅል ጎመን በዝርያው ጥቅል ጎመን በርካታ የጎመን ዝርያዎችን ያካተተ ነው። እንዲሁም ደግሞ ከቤተሰቡ የብራሲካ ወይም ደግሞ በሳይንሳዊ አጠራር ኦሪሴራ ዝርያዎች ያቀፈ ነው። ቅጠሉም አረንጓዴ፣ ቀይ፣ ሐምራዊ ወይም ደግሞ ነጭ ሊሆን ይችላል። እንዲሁም ደግሞ ከሀገር ሀገር ይለያይ እንጂ በአመት 2 ጊዜ የሚሰራና በ2 ጊዜ የሚተከል አይነት የተክል ዘር ነው። እንግዲህ እነዚህ በሰውነታችን ውስጥ እንደ ጥቃቅን የመከላከያ ወታደር የሚሰሩ የሰልፈር ውህዶችን ይዟል። እነዚህ የሰልፈር ውህዶች ደግሞ ጥቅማቸው ምንድነው ከተባለ ከተዋሲያንና ከበሽታ የሚከላከሉ ናቸው። እንግዲህ ጎመን ሲከተፍ ወይም ደግሞ በጥሬው ሲታኘክና ሲበላ ግሉሲኔቶች አሉ። ግሉሲኔቶች ደግሞ በሰውነት ውስጥ ባሉ ኢንዛይሞች ወደ ኃይለኛ አንቲባዮቲክ ወይም ደግሞ ወደ ባዮ አክቲቭ ውህዶች ይቀየራሉ። እነዚህ ባዮ አክቲቭ ውህዶች ደግሞ በሁለት ይከፈላሉ። እንግዲህ የግሉሲኔቶች በጥቅል ጎመን ውስጥ የሚገኙ ግሉሲኔቶች ምንድን ናቸው ሲባል የመጀመሪያው የኢንዶልስ ናቸው። ሁለተኛው ደግሞ ሳልፎራፊን ናቸው። ኢንዶልሶች እነዚህ ሁለቱ ምንድናቸው? ባዮ አክቲቭ ውህዶች በጥቅል ጎመን ውስጥ የሚገኙ ጥቅማቸው ምንድነው ሲባል ካንሰር የመከላከል ስራ ነው የሚያዳብሩ። የመጀመሪያው ኢንዶልስ የሚባለው በተለይ ለሴቶች ጤና የሚረዳ የኤስትሮጂን ሜታቦሊዝም ደግሞ የኤስትሮጂን መሰባበርን የሚያስተካክል ሚዛን የሚጠብቅ ነው። እንዲሁም ደግሞ ጥናቶች እንደሚያሳዩ ከሆነ በሴቶች ላይ የጡት ካንሰር፣ ኦቫሪያን ካንሰር ወይም ደግሞ የእንቁላል ካንሰር፣ ፕሮስቴት ካንሰር፣ በወንዶች ላይ ሆርሞን ጋር የተገናኙ ብዙ በሽታዎችንና ካንሰሮችን በመቀነስ ይታወቃሉ። እንዲሁም ደግሞ ኦንዶልስ 3 ካርቦኔል የተባለው ደግሞ ጉበትን በማጽዳቱ የጉበት ጤናን በመጠበቅ ይታወቃል። እንዲሁም ደግሞ ሁለተኛው ባዮ አክቲቭ የሚሆነው ደግሞ በጥቅል ጎመን ውስጥ የሚገኘው ውህድ ሳልፎራን የሚባለው ነው። ሳልፎራን ደግሞ የሳልፎራን ጥቅም ምንድነው ሲባል ካንሰርን ከመዋጋት በተጨማሪ ለካርሲኖሎጂክ ለማጥፋት እንዲሁም ደግሞ ከዲኤንኤ ጋር ወይም ደግሞ ከቅንጣቶቹ ጋር በተገናኘ ካንሰርን በመከላከል እንዲሁም ደግሞ የሴሉላር ደረጃ በሴሎች ደረጃ ያለውን ወይም ደግሞ በቲሾች ደረጃ ያለውን እብጠት ወይም ደግሞ በሴሎች ደረጃ ያለው ኢንፍላሜሽን በመቀነስ ይታወቃል ማለት ነው። እንዲሁም ጥናቶች እንደሚያሳዩ ከሆነ ሳልፎራር ካንሰርን በመዋጋት
የአንጀት ካንሰርን፣ የጡት ካንሰርን፣ የሳምባ ካንሰርን ሊገድል እንደሚችልና ሊያስወግዱ እንደሚችሉ ያሳያሉ። እንዲሁም ደግሞ እንደ አንድ ጥናት በተደረገ በአሜሪካ ላይ እንደውም በጆርናል ኦፍ ኒውትሪሽን ኤንድ ካንሰር ላይ የወጣ አንድ ጥናት እንዳመላከተ ከሆነ በጥቅል ጎመን ውስጥ ያሉ እንደ ጥቅል ጎመን ያሉ ፍሬሽ የጎመን ዝርያዎችን አዘውትሮ መመገብ ለተለያዩ ካንሰሮች ተጋላጭነትን በእጅጉ ቀንሶ አሳይቷል። ለምሳሌ ቢባል እንደ ኮሎሬክታል ካንሰር ወይም ደግሞ የትልቁ አንጀት የመጨረሻው ደረጃ ላይ ያለውን ካንሰር ለመከላከል እንዲሁም ደግሞ የሆድ ካንሰር፣ የሳምባ ካንሰር፣ የጡት ካንሰርን ለመከላከል ጥቅም ላይ ውሏል። እንዲሁም ደግሞ ጉበትን ከማጽዳት በተጨማሪ ለበሽታ የሚዳርጉንን ፍሪ ራዲካሎችንም በመጋፈጥ ይታወቃል ማለት ነው። እንዲሁም ደግሞ የግሉኮኖይዶች ጥቅም እንዴት ከፍ ማድረግ ይቻላል? በጎመን ውስጥ ያለው ንጥረ ነገሮች እንዳይበላሹ እንግዲህ በጥቅል ጎመን ውስጥ ያለው ውህዶች እንዳይበላሹ ወይም ደግሞ ዲኔቸር እንዳይሆኑ በውስጡ ያሉት ኢንዛይሞች በመጠኑ አብስሎ መመገብ፣ ከመጠን በላይ አለማብሰል፣ እንዲሁም ደግሞ በጥሬ ወይም ደግሞ በስሱ አብስሎ መመገብ ካንሰርን ለመከላከል ሁነኛ መፍትሄ ነው ማለት ነው። እየቀጠልን ስንሄድ በሁለተኛነት ደረጃ የምናገኘው የምግብ መፈጨት እና የአንጀት ጤናን እንዴት ጥቅል ጎመን ይደግፋል የሚለው እናያለን። እንግዲህ ጥቅል ጎመን የማይሟሟ ፋይበር የያዘ ነው። እንግዲህ ከምግቦች ወይም ደግሞ ከአመጋገባችን ከተለያዩ ምግቦች የምናገኘው ፋይበር የሚሟሟ ፋይበር አለ፣ የማይሟሟ ፋይበር አለ። በጎመን ውስጥ የሚገኘው የፋይበር አይነት የማይሟሟ ነው። ይህ ጥቅሙ ምንድን ነው ከተባለ ለምግብ መፍጫ የሚያገለግሉ ቱቦዎች እንደ መጥረጊያ ሆኖ ያገለግላል። ነገሮቹ በቀላሉ እንዲንቀሳቀሱ ያደርጋል። የሆድ ድርቀትን ይከላከላል። ጥሩ የአንጀት ባክቴሪያን ያሻሽላል። እንግዲህ በሰውነታችን ውስጥ በአንጀታችን ውስጥ ያሉ ጥሩ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ጥቅማቸው ምንድን ነው ከተባለ ለምግብ አብዞርቤሽን እና ለምግብ መፈጨት የሚያገለግሉ ናቸው ማለት ነው። እነሱን እንደ ምግብ ሆኖ ያገለግላል። በሶስተኝነት ደረጃ ደግሞ ለልብ ጤናን ያጠናክራል ወይም ደግሞ የልብ ጤናን ያበረታታል፣ ይደግፋል። እንግዲህ ጥቅል ጎመን ከፍተኛ መጠን አለው የአንቲዮሲን አለው። ይህ አንቲዮሲን ደግሞ በተለይም በቀይ ጥቅል ጎመን ውስጥና በቀይ ጥቅል ጎመን ውስጥ የሚገኘው በተለይም በፖታሺየም ይበለጸጋል። ይህ ፖታሺየም ደግሞ ጥቅሙ ምንድን ነው በጥቅል ጎመን ውስጥ የሚገኘው ከተባለ የመጀመሪያው የደም ባላንስ ማድረግ ወይም ደግሞ የደም ግፊትን መቀነስና የደም ግፊትን መቀነስ ነው። ይህ ማለት ሶዲየምን ከሶዲየም ጋር ማች ስለሚያደርግ ይቀንሳል ማለት ነው ሶዲየም። ስለዚህ ፖታሺየሙ ጥሩ ነው ማለት ነው። አዘውትሮ መጠቀም የደም ዝውውርን ለማሻሻል የደም ቧንቧ መጎዳትን ለመከላከል ይጠቅማል። ከላይ የጠቀስነው አንቲዮሲን ጥቅሙ ምንድናቸው? አንቲዮሲኖች ምንድናቸው ከተባለ በፍራፍሬዎችና በአትክልቶች ውስጥ እንዲሁም ደግሞ ወይን ጠጅ ቀለር ባላቸው አትክልቶች እንዲሁም ደግሞ ሰማያዊ ጥቁር ቀለም የሚሰጡ ናቸው። በተለይም በምን ውስጥ ይገኛሉ ከተባለ በብላክቤሪ ወይም ደግሞ በእንጆሪዎች እንዲሁም ደግሞ በቀይ ጎመን፣ በሐምራዊ ጎመን እንዲሁም ደግሞ በሐምራዊ ድንች ውስጥ የሚገኙ ናቸው። ጥቅማቸው ምንድነው ከተባለ ጸረ ኢንፌክሽን እና ጸረ ብግነት ወይም ደግሞ እብጠትን የሚከላከሉና እንዲሁም ደግሞ ፍሎቮኖይድ ከሚባሉ ትላልቅ እጽዋት ውህዶች ቡድን ውስጥ የሚካተቱ ናቸው። በአራተኛነት ደረጃ ጥቅል ጎመን ከሚሰጠን የጤና በረከቶች ውስጥ የበሽታ መከላከል ስርዓትን ማጠናከር ነው። እንግዲህ ጥቅል ጎመን በተለይ ጥሬውን ሲበላ ወይም ደግሞ ትኩሱን ፍሬሹን ሲበላ በቫይታሚን ሲ የበለጸገ ነው። ይህም በሽታ መከላከል ስርዓትን ይጨምራል ማለት ነው። እንዲሁም ደግሞ ኢንፌክሽኖችን ይዋጋል፣ ቁስሎች ቶሎ እንዲድኑ እንዲሁም ደግሞ ጎጂ ፍሪ ራዲካልስን በማጥፋት ይታወቃል ማለት ነው። በተለይ ስኳር ላለባቸው ሰዎች ጥሩ ነው ማለት ነው ጥቅል ጎመን መመገብ። በአምስተኝነት ደረጃ ክብደት ለመቀነስ ደግሞ ክብደት መቀነስ ለሚፈልጉ ሰዎች ሁነኛ መፍትሄ ነው ጥቅል ጎመን። እንግዲህ ጥቅል ጎመን በካሎሪ ዝቅተኛ ነው፣ ነገር ግን በከፍተኛ ፋይበር ያለው ነው ማለት ነው። ይህም ማለት ደግሞ ከመጠን በላይ መብላትን ሳያስፈልግ የመርካት ስሜት እንዲሰማን ያደርጋል። አንድ ጭልፋ ጎመን እንኳን ከምግብ ጋር ቀላቅለን ብንመገብ ወደ 33% ካሎሪን ይይዛል። ለዚህም ጉልበትን ለመሳብ ያገለግላል ማለት ነው። በስድስተኛነት ደረጃ ጥቅል ጎመን ከሚሰጠን የጤና ጥቅሞች ውስጥ ጉበትን ለማጽዳት ወይም ደግሞ ዲቶክሲፋይ በማድረግ ይታወቃል። እንዴት ያጸዳል ሲባል ጥቅል ጎመን ውስጥ የሚገኘው የሰልፈር ውህዶች በተለይ ሰልፎርፎኒን መርዛማ ንጥረ ነገሮችን የሚያጠዱ ጉበትን ኢንዛይሞች የሚደግፉ ሆርሞኖችን የሚያበረታቱ ውህድ አለው። ጎመንን አዘውትሮ መመገብ የጉበትን ተፈጥሯዊ መርዝ የማጽዳት ስራን ይደግፋል ማለት ነው። እንግዲህ የጉበትን መርዝ ለመደገፍ ያገለግላል። በሰባተኛነት ደረጃ ቆዳ ጤናን ያሻሽላል።
በቫይታሚን ሲ እና አንቲኦክሲዳንት የበለጸገው ጥቅል ጎመን ሰውነት ኮላጅን እንዲያመነጭ ይረዳል። ይህም የቆዳ ጠንካራና ወጣታማ ሆነን እንድንታይ ልጅ መስለን እንድንታይ ያደርጋል ማለት ነው። በተለይ ቀይ ቀለም ያለውና ነጭ ቀለም ያለውን መጠቀም ዚንክና የቤታ ካሮቲን ይዟል። ሁለቱም የሚያበራና ብጉርን ለማጽዳት የሚያገለግሉ ውህዶችን በውስጣቸው ይዘዋል ማለት ነው። ለስምንተኝነት ደረጃ ደግሞ ጥቅል ጎመን ከሚሰጠን የጤና ጥቅሞች ውስጥ አጥንት ጤናን መደገፍ ነው። ጥቅል ጎመን በእጽዋት ላይ የተመሰረተ ታላቅ ቫይታሚን ኬ እና ካልሲየም ይዟል። እነዚህ ውህዶች ደግሞ ለአጥንት ጥንካሬ የሚያገለግሉ። በዕለት አንድ ሳህን ብቻ እንኳን ከሌሎች ምግቦች ጋር ቀላቅሎ መመገብ 85% የዕለት ቫይታሚን ፍላጎታችን ያቀርባል። በጥቅል ጎመን ውስጥ የሚገኘው ማለት ደግሞ ፖታሺየምን ያቀርብልን። ይህ ደግሞ የአጥንት ስብራትን እንዲሁም ደግሞ ኦስቲዮፖሲን የተባለ የአጥንት ኢንፌክሽንን ለመከላከል ያገለግላል። 9ኛ ደረጃ ደግሞ ጥቅል ጎመን ከሚሰጠን የጤና በረከቶች የአንጎልና የአእምሮን ማበልጸግ። ጥቅል ጎመን ውስጥ የሚገኘው ቫይታሚን እና አንቲኦሲን የአንጎል ሴሎችን ይከላከላሉ። ደግሞ እብጠትን በአንጎል የሚፈጠረውን ኢንፌክሽን መከላከል ይታወቃል። አንድ ጥናት እንዳመላከተው የማስታወስ ችሎታን እንደሚያሻሽልና የአንጎል ነርቭ ዲጀነሬሽንን እንደሚቀንስ አመላክቷል ማለት ነው። እንዲሁም ደግሞ ለተለያዩ የአእምሮ ህመሞች የመጋለጥ ችግርን በመቀነስ ታውቋል ማለት ደግሞ። በ10ኛነት ደረጃ የጎመንና የደም ስኳር ሚዛን መጠበቅ። በፋይበር ይዘቱና በአንጋኔግባውና በደም ያለውን ስኳር መጠን ለመቆጣጠር እንዲሁም ደግሞ ባላንስ ለማድረግና ኢንሱሊን በመጨመር የስኳር ህመም ተጋላጭን ቀድመን ሳንያዝ ተጋላጭነትን በመቅነስ ይታወቃል ማለት ነው። እንዲሁም ደግሞ እንደማስጠንቀቂያ በብዛት ጎመን በከፍተኛ መጠን ያለው ጥሬ ጎመን መብላት በፋይበርና በሰል ውህዶች ምክንያት እብጠትና ጋዝን ያስከትልብናል። ስለዚህ ሆዳችን ላይ ችግር ሊያስከትልን ስለሚችል ከመጠን በላይ መመገቡ አስፈላጊ አይደለም ማለት ነው። እንዲሁም ደግሞ ታይሮይድ ችግር ላለባቸው ወይም ደግሞ የህመም ላለባቸው ሰዎች አዮዲን በእንቅርት አዮዲን መሳብ ስለሚገጥማቸው በብዛት አይወስዱ ይመረጣል ማለት ነው። እንግዲህ የትኛውን ጎመን አይነት እንደመረጡና በሰላጣ መልክ ነው ወይስ በበሰለ ወይም ደግሞ የትኛውን ላይ ትኩረት ያደርጋሉ የሚለውን በአስተያየት ላይ ያስቀምጡልን እንላለን። እንግዲህ በብልህ መብላት በደንብ በመኖር አብረን እንጃይ እንላለን። ደቡብ ሜድ እና መልካም ጊዜ